ሴኔጋል ኢራቅን ደበደበቻት ነው ምልህ ማን እድላቸው ደግሞ እንዴት ደስ እንዳለኝ 3 ነጥብ አላቸው ግን ጎል ዲፈረንሳቸውን አስፍተዋል አንድ ቡድን እንኳን በ3 ነጥብ ሶስተኛ ሆኖ ማለፍ ከቻለ ሴኔጋል ታልፋለች ስለዛ አሪፍ እድል አላት ማለት ነው ኢራቆች በእናት ተበሉ ነው ማኔን ያዘውና ፈርስት ሃፍ ጣለው ፈርስት ሃፍ አንድ አገቡ እንደውም እኔ መጨመር ነበረባቸው ለካ ፈርስት ሃፍ እየተጋደሉ ነበር ኢራቆች ማለት ያላቸው እንዳለ ኃይል ፈርስት ሃፍ አወጡት ሰከንድ ሃፍ ተደበደቡ ድብደባ ነው የተካሄደባቸው ማለት ጎል ዲፈረንስ ዋናውን በደንብ አስፍታለች ሴኔጋል ማለት ዘ ቤስት አፍሪካን ቲም ገና ከግሩፕ ስቴጅ ከወጣ ማለኛ ውርደት ነው ገባ አይደል እነ ሞሮኮ ኢቭን ሳውዝ አፍሪካ እየቋጠርንባት ራሱ ፐርፎርም እያደረጉ ምናምን ነገር ሴኔጋል ኋላ መቅረቷ በጣም ነበር ቅር የሚለኝ አሁን ግን በጣም ምርጥ እድል አላት ከሞን ሴኔጋል ዘ ቤስት ከሁሉም አፍሪካ ሀገሮች አንደኛ የምንደግፈው ሴኔጋል ሐቅ ነው ምናወራው ማለት አንደኛ ሴኔጋል አረጀመውኛ ዘይ ፈረንሳይ ኳስ ምናምን ስለዚህ ጋር ሴኔጋል ተአምር እየሰራች ነው ምርጥ ሶስተኛ ቡድን ሆና ለማለፍ እድል አላት ማለት ነው ይላችሁ አሁን አምስተኛዋ ቡድን እሷ ሆናለች 4 ቡድኖች እንዳለፉ ታውቃላችሁ ምርጥ ማለት ነው አሁን ደግሞ አምስተኛ ደረጃ ላይ ተቀምጠች ሴኔጋል ነች አልፋለች አላለፈችም ኮሜንት ሴክሽን ላይ ያሳውቁኝ የምሬን ነው ብላችሁ አለፈች ማን ሴኔጋል ካለፈች እኔ አጨበጭባለሁ በጣም ደካማ ፐርፎርማንስን ያሳየችው ደካማ ዛሬ እኔ አሁን ጨዋታ ላየሁት ምክንያቱም በጣም ደክመው አዩዋቸው ፈርስት ሃፍ አንድ ለባዶ ስለነበረ በቀዩ ተጫዋች ወጥቶላቸው በቃ ያን ያህል ሚነፋ ጨዋታ አይሆንም ብዬ አላየሁትም ይሄን ጨዋታ ግንሳ አሁን 5 ላይ ጨዋታ ያለቀው የፈረንሳይን ቪዲዮ ሳልሰራ ነው ስለ ሴኔጋል ላወራ የመጣሁት በጣም አስገራሚ ውጤት ነው ማን ምርጥ ሶስተኛ ሆነ ማለት እድል ይኖራታል በእርግጠኝነት ማለት ነው ለማንኛውም ፈረንሳይ እንደምታዩት 4-1 በሆነ ውጤት አሸንፋለች ዱዌ ሰከንድ ሃፍ ላይ ያገባ አራተኛው ጎል ከዛ ውጪ ሶስቱ የዴምቤሌ ነው አስገራሚው ቲም ፈረንሳይ እንደሆነ ቀጥሏል ግን የሴኔጋልን ነገር ደግሞ ፕሊስ ንገሩኝ አልፋለች አላለፈችም ማን አስገርመኛለች ሴኔጋል ኢራቅን ባለቀ ሰዓት ነው የባለኑት ሴኔጋል ያለው የድንጋጤን ያስመሰሉት አሽፏቸው ወስደው ሴኔጋሎች አሸንፈዋል ያው ከግሩፓቸው ለማለፍ እየተጠባበቁ ነው ያሉት ያው ጥሩ ሶስተኛ ሆነው ለማለፍ መጠበቅ አለባቸው የሌላ ቲሞችን እጣ ፈንታ እንጂ አላለፉም እስካሁን አውቶማቲክሊ ምናምን ነገር አላለፉም እስካሁን አላረጋግጡም ሰው ይጠብቃሉ እስማኤል አሳር እንግዲህ አንድ ጎል አግብቷል እዚህ ጨዋታ ላይ ከዚህ በፊት ለጎል አግብቷል እሱም ወደ ቶፕ ስኮረር አግቢዎች እየተጠጋነ ያለው በ3 ጎሎች የሚገርም ጨዋታ ነበረ ለሴኔጋል አሪፍ ነው አሁን እንግዲህ ያው ተስፋ ይኖራታል ብዬ አስባለሁ ሞር የአፍሪካ ቲሞች ያስፈልጉናል 32 ውስጥ ወደ ሴሚ ፋይናል ወደ ኳርተር ፋይናል መንገባ ከሆነ ማለት ነው ሶ ይወዝ ጉድ ሴኔጋል 5-2 በሆነ ውጤት አሸንፋለች ከረፈደም ቢሆን ነቃች ግን ምን ያረጋል እዚህ ምድብ ላይ ሶስተኛው ነው የጨረሰችው አንደኛ ፍራንስ ሁለተኛ ኖርዌይ ሶስተኛ ሴኔጋል ነው የጨረሱት ከረፈደም ቢሆን ነቅቷል ግን በስማም 5 ጎል በጣም ብዙ ነው እግዚአብሔርን ዛሬ ዓለም አቀፍ የመጸዳዳት ቀን በዓለም ዋንጫው ላይ ተከብሯል ካከበሩት ክለቦች መካከል ደግሞ እነዚህን ይመስላሉ ኢራቅና ሴኔጋል እንዲሁም ኖርዌይና ፈረንሳይ ዓለም አቀፍ የመጸዳዳት ቀንን አክብረዋል ከኋላ እንደምትመለከቱት ሴኔጋል ኢራቅ ላይ 5-2 በማሸነፍ ሴኔጋል ምንድነው ያደረገችው ጋይስ ኢራቅን 5-0 በሆነ ሰፊ ውጤት በማሸነፍ የጎል ዕዳዋን በማቃለል በምርጥ ሶስተኛ የማለፍ እድል ካላቸው ሀገራቶች መካከል አንዷ ራሷን ማድረግ ችላለች የሚገርም ፐርፎርማንስ ነበር የተመለከተው በተለይ ሰከንድ ሃፍ ያስቆጠሯቸው ጎሎች ደግሞ ውበታቸው ሌላ ታሪክ ነበረ ጋይስ በዚህ ጨዋታ ላይ ለሴኔጋል እንግዲህ ዲያራ አራተኛው ደቂቃ ላይ ካስቆጠረ በኋላ በዛው 1-0 ነበር ፈርስት ሃፍ የተጠናቀቀው ከሰከንድ ሃፍ በኋላ ግን አራቱን ጎሎች እንግዲህ ማስቆጠር ችለዋል ሳር 56ኛው ደቂቃ ላይ አስቆጠራላቸው ከዛ በኋላ ፔፕ ጉዬ 59 እና 71ኛው ደቂቃ ላይ ሁለት ጎሎችን አከታትሎ አስቆጥሮ ሴኔጋል 4-0 እንድትመራ ማድረግ ቻለ ፔፕ ጉዬ ቦል ስትራይኪንግ ኳሊቲው ጋይስ በጣም አንደርሬትድ ነው እኔ አፍሪካ ዋንጫ ላይ ራሱ በጣም ሲያስገርመኝ ነበር ከቦክስ ውጪ የሚተኩሳቸው ተኩሶች ተኩስ እንዳይመስላችሁ ጋይስ 82ኛው ደቂቃ ላይ እንግዲህ እንዳይ ሌላ ቆንጆ ጎል አስመልክቶን በእነዚህ ጎሎች 5-0 ኢራቅን በማሸነፍ እንግዲህ የምርጥ ሶስተኛ እድል እንዲኖራት ራሷን ማድረግ ችላለች ማለት ነው በዚህ ጨዋታ ላይ እንግዲህ በኢራቆች በኩል ሱላካ 13ኛው ደቂቃ ላይ በቀይ ካርድ መውጣቱ በደንብ ጎርቷቸው ነበረ ኢራቅም እንግዲህ በይፋ ከምድቡ መሰናበቷን ማረጋገጥ ችላለች የቴራንጋ አንበሳዎች ሴኔጋሎች ተናክሰዋል ኢራቅን ምንድን ያደረጓት
5-0 በሆነ ሰፊ ውጤት በመጨረሻው የምድቡ የሶስተኛ ጨዋታ አሸንፈው እንግዲህ በምርጥ ሶስተኛነት ከመድባቸው ለማለፍ እድላቸውን አስፍቷል። 5 ጎሎችን በማስቆጠራቸውም የነበረባቸውን 3 የጎል ዕዳዎች ወደ 2 ፖዚቲቭ መቀየር ችሏል። ነገር ግን ለዚህ ውጤት መመዝገብ ደግሞ የኢራቁ ተጫዋች ሱላንካ ገና በ13ኛው ደቂቃ በጊዜ በቀይ ካርድ መሰናበቱ ትልቅ አድቫንቴጅ ሰጥቷቸው ነበር። ጎሎቹ በጣም ነው የሚያምሩት። የጉዬ ጎሎች በጣም ጥይት ነበሩ። እንጃይም እንደዚሁ 5ኛውን ጎል ሲያስቆጥር በጣም አስደናቂ ነበረ። ሴኔጋል እንግዲህ ኖርዌይ እና ፈረንሳይን በመከተል በሶስተኛ ደረጃ ምርጥ ሶስተኛ ሆና ለማለፍ እድሏን አመቻችታለች። ለማንኛውም ስለ ሴኔጋል አስደናቂ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሴኔጋል 5-0 አሸንፋለች። ነገር ግን የማለፍ እድል አላት ወይ? አሳምሮ የማለፍ እድል አላት። እዚህ ጋር እንደምትመለከቱት ደረጃው ላይ ይታያቸዋል። 4 ነጥብ ካላቸው ቲሞች በታች ያለችው ሴኔጋል ነች፣ በ3 ነጥብና በ2 ጎል ማለት ነው። ስለዚህ የማለፍ እድሏ ምንድነው የሚለውን የማስረዳችሁ ይሆናል። ተከታተሉኝ። ኢጅፕት ኢራንን ማሸነፍ አለባት ሴኔጋል ለማለፍ ማለት ነው። በሌላ በኩል ደግሞ ማለት ነው አልጄሪያና ኦስትሪያ መሸናነፍ አለባቸው። ምክንያቱም ሁለቱም 3 ነጥብ ነው ያላቸው። አቻ የሚወጡ ከሆነ 4 ነጥብ ስለሚኖራቸው የሴኔጋል እድል ትንሽ ዝቅ ይላል ማለት ነው። ሌላው ደግሞ ኮንጎ ኡዝቤክስታን የምታሸንፍ ከሆነ 4 ነጥብ ይኖራታል። ያ ምድብ ላይ አቻ የሚፈጠርላት ከሆነ የማለፍ እድል አላት። ነገር ግን ታዲያ ማለት ነው ሴኔጋል የምትጠብቀውም እንደሆነ ታውቃላችሁ የሁለቱን ምድብ ነው። በቃ አንደኛው ኮሪያ ሳውዝ ኮሪያ፣ ምክንያቱም ሌሎቹም ያሸንፍ ከሆነ ይወርዳል። ክሮሺያን እዚህ ጋር የምታዩት አይታችኋል። ክሮሺያ እዚህ ጋር የተቀመጠው ምክንያቱም እዛ ውስጥ አለ፣ ቀሪ ጨዋታ እያለው ውስጥ አለ። ስለዚህ የማለፍ እድል አለው አንድ ቀሪ ጨዋታ እያለው። ስለዚህ ምንድነው ሴኔጋል የሌሎችን ብሔራዊ ቡድኖች ውጤት ተጠብቃለች እንጂ የማለፍ እድል አላት። ነገር ግን በጣም አስቸጋሪ ነው። ግን ያው እግር ኳስ ላይ የሚፈጠረው ነገር አይታወቅም። ለማንኛውም ለጀማው ደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ሴኔጋል ኢራቅን ራቁጧ አላቀቻት፣ እንደዚህ ገለበቻት። የምሬ ነው። እስከ 55 ደቂቃ ሁሉ 1-0 ነበር ስትመራ የነበረ ሴኔጋል ከ55 ደቂቃ በኋላ 4 ጎሎችን አገቡ። 5-0 ለጠለጠቻት። ሜቢ ሴኔጋል የማለፍ ቻንሷ ሰፊ ሊሆን ይችላል፣ ግን 4 ነጥብ ቢኖራት አሪፍ ነበረ። 4 ነጥብ ያላቸው ሞር ካሉ አድቫንቴጅ የሚሰጣቸው ለነዛ ነውና ሴኔጋል ታልፋለች። አታውቅም፣ እኔ አዱን አላውቅም ህጉን፣ ግን የማለፍ ቻንሷ ብቻ ጠባብ ይመስለኛል። አይ ቲንክ እስኪ የምታውቁ ሰዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለምን ሞር 4 ነጥብ ሶስተኛ ሆነው 4 ነጥብ ብዙ ካሉ የነዛ ነው አድቫንቴጅ የሚሰጥ ብዬ ነው ማስበው። አይ ቲንክ ከምድብ ሶስተኛ ሆነው ሁሉም ከምድብ ሶስተኛ ሆነው ያልፋል እንዴ? አይ ቲንክ የምታውቁ ሰዎች እንደምበሉ። ግን ኢራቅን ለበለበቻት ነው የምልህ። ኧረ በስመ አብ! ኧረ ዓለም ዋንጫ ግን ይለያል። ሴኔጋል 5-0 አሸንፋለች። ለማለፍ ወደ ቀጣይ ዙር የቻለችውን በሙሉ አድርጋለች። ያሳልፋት አይሳልፋት ሌሎቹን ጨዋታ ተመልክተን ነው የምናየው። ግን ቢያንስ የጎል ዕዳዋን መቀነሷ በጣም አሪፍ ነገር ነው። ሳውዲ ላይ 5 ማግባት ኖርማል ነገር ነው። ደግሞ ቀይ ወጥቶባቸው ነው የጠቀማት እና እስቲ እናያታለን። ብታልፍና 32ቱን ብትቀላቀል በጣም ደስ የሚለኝ ሀገር ናት። የፈረንሳዩ ጨዋታ በጣም የሚያስቆጭ ጨዋታ ነው ብዬ አስባለሁ። የመጀመሪያዎቹ ፈርስት ሃፍ ላይ ጎል ማስቆጠር ይችሉ ነበር። ሲቀብጡ ነው እንግዲህ የፈረንሳዩን ጨዋታ የተሸነፉት እንጂ አቻ ቢያንስ ይገባቸው ነበር። ወደ ቀጣይ ዙር ያልፋሉ ብዬ ተስፋ አድርጋለሁ። ምንድነው እየተከናወነ ያለው? የፓፓ ጌም ምሽት ኡስማን ዴምቤሌ በዓለም ዋንጫው ሃትሪክ ሰራ። ሊያውም ከረፍት በፊት 3ኛው ተጫዋች ሆኗል በዚህ ዓለም ዋንጫ ሃትሪክ የሰራ። ከዛ በኋላ የተጠቀመውን ሴሌብሬሽን ደግሞ ተመልከቱት። ሴኔጋል አሁን ቁጭ ብላ መቋጠር ትጀምራለች። ምክንያቱም ቶፕ በቃ ምርጥ 3ኛ ሆና ለማለፍ ያላትን እድል በሙሉ የተጠቀመችው 5-0 በሆነ ውጤት ነው። ድብድብን ያደረገቻት ጎል ማግባት እስከሚችሉበት ድረስ ነው ያገቡት። በቃ ይሄን ማንም ያልጠበቀውን ውጤት ነው ያስመዘገቡት። 5-0 በሆነ ውጤት ጨዋታው ተጠናቋል። ነገር ግን አሁን ቁጭ ብላ ትቋጠራለች የሌሎች ውጤት እንዲበላሽ ማለት ነው። ምርጥ 3ኛ ሆና ለማለፍ የሌሎችን እድል ምጠብቅ ይሆናል። ነገር ግን ሰፊ እድል አላት በ3 ነጥብ። ሌሎች 4 ነጥብ ገብተው ካልበለጧት በስተቀር ይሄ ሰውዬ ምን አስቦ ነው ዴምቤሌ? እኔ ኖርዌይ ማለት ነው ሆም ብላን ያደረገችው አይቬሪ ኮስት ነው የደረሳት። አያችዋ ጥሎ ማለፉ ላይ ሃላንድ አልገባም፣ እነ ኦዴጋርድ አልገቡም። ወሰኝ ተጫዋቾቿን ቤንች አርጋ 4-1 ተለጠፈች። ከዛስ አይቬሪ ኮስት ደረሳት። የሆነማ የሰሩት ካልኩሌሽን አለ እንጂ እንደዚህም አይሆንም። አሁን ሌሊት ነው በቃ ከዚህ በኋላ ያለው ጨዋታ 9 ሰዓት ላይ እንነሳለን። ትንሽ አረፍ እንበል አላርም ሞልተን አረፍ እንላለን።
ያው አሁንም ትንሽ ሰው ነው ያለው። እስኪ ኮፒ ሊንክ በደንብ ሪፖስት ይደረግ። ዓለም ዋንጫው እንቅልፍ አላስተኛ ብሏል። ይቀጥላል። ይሄ ሴኔጋል ከምድቡ ቢወድቅ አሁን ፌር ነው? በመዳን ኧረ ፌር አይደለም የምር። ጥሩ ሶስተኛ ላይ በምታዩት መልኩ ተቀምጧል። ግን አምስተኛም ቢሆን የሚያስጠላው ሁለት ጨዋታ ያደረጉትን ቡድኖች አሉ። 1 2 3 4 5 እሱ ሊፕ ፍሮግ ወይ መብለጥ የሚችሉ ሀገሮች አሉ። ክሮኤሺያ ሺ ትለፍ። እኔ አፍሪካዎቹን ይገርም። ኮንጎ ማንን እንዳስቀረች ልንገራል። ኡዝቤኪስታንን እንዳስቀረችው፣ ኬፕ ቨርዴስ፣ ሳውዲ አረቢያ አጽቡት። ኬፕ ቨርዴ እና ኮንጎ ሁለቱ ካሸነፉ ወፍ በላው ማለት ነው። ሴኔጋል ቢያንስ 7ኛ ደረሰ። ቤልጂየም ከስራለች ፋራ ቡድን። ክሮኤሺያ እንዳልኳችሁ ሊፍሮግ ልታደርገው እና በጣም ነው የሚደብረው። እናቴ ሴኔጋል ከወደቀ እንዲህ አስቡት። 5 ያገባ የመጀመሪያው አፍሪካ ቲም ሆኗል ዛሬ። በቃ በዓለም ዋንጫ ታሪክ የአፍሪካ ቲም 5 አግብቶ አያውቅም። ፓፔጌ ምን አይነት ፐርፎርማንስ ነው ያሳየን። ኢስማኤል ሳር ጎልና አሲስት በማድረግ የመጀመሪያው ሴኔጋል የሆነው እዛው ኢሊማን እንጂ ተቀይሮ ገብቶ በጎልና አሲስት ያለው የመጀመሪያው አፍሪካ ተጫዋች ሆኗል። ቦክስ ውስጥ 5 ኳስ ያነካ ብቻ በጣም ምርጥ ቡድን እንደዚህ ይዘው አይተናል። አፍሪካ ዋንጫ ምን ተደርጎ እንደመጣ እና ብቻ አላቅም እና ብቻ ሴኔጋል መውደቅ የለባትም። ቀጠቀጠቻት ሴኔጋል ኢራቅን ማለት ነው። የጎል ናዳ ነው በቃ ያዘነበችባት ማለት ነው። ህዴ ምንሽ ነው 5-0 የፈረንሳይና የኖርዌይን ንዴት ኢራቅ ላይ ምን አረገች? ኢራቅ እኮ ምንም በማታውቀው እኮ አሁን እዚህ ጋር ተቀጣች እንዴ። ፈርስት ሃፍ አሪፍ ነበር ኢራቅ ማለት ነው። በደንብ እየተጋደሉ ምናምን ነበር። ጭራሽ በቀይ ወጥቶባቸው ራሱ በደንብ እየተጋደሉ ነበር። ግን እነ ጀለስ ጎል ጠምቶናል፣ ቢያንስ በዚህ እንኳን እንጽናና ብለው 5 ጎል ድብድብ ማለት ነው። እዛማ ይከብዷታል እንዴ ኖርዌይና ፈረንሳይ። ጭራሽ ፈረንሳይ ደግሞ በዛሬው ፐርፎርማንሳቸው እኔ እንጃ ከባድ ኬዝ ከባድ ሚዛን ናቸው። ጠብቃ እንዲ ኖርዌይን እነዚህ ጉሮሯን ይዛ 5 ጎል ካላገባችባቸው በስተቀር እነዛ ጭራሽ ማይደፈሩ ቲሞች ናቸው። 3 ነጥብ የመጀመሪያ ድሏን የምድብ ድሏን ሴኔጋል አግኝታለች። ይመቻት። እንቋጥራለን እንዲያልፉ እንደምንም እንዲያልፉ እንቋጥራለን ከምድባቸው ማለት ነው። ኧረ በስመ አብ! ዛሬ የተጫወታችሁትን ጨዋታ ግማሽ ነው በተውት ሩቡን ተጫወታችሁ ቢሆን በቃ ይሄኔ ማለፋችሁን አረጋግጣችሁ ነበር። ያው የማለፍ እድል አላችሁ፣ ግን በቃ በሌሎች ቡድኖች ላይ የተንጠለጠለ ነው። በቃ እሱም ጠባብ ነው የማለፍ እድላችሁ። ግን እኔ ቢያልፉ ደስ ይለኛል። ማኒ የዛሬ ፐርፎርማንስ የሜዳው ላይ ስራ አብቅቷል። አሁን የቀረው ዱዓው ብቻ ነው ጋይሶች። በዚህ ዓለም ዋንጫ አፍሪካን ከወከሉ ሀገራት መካከል የተሻለ ርቀት ይጓዛሉ ተብለው በብዙሃኑ ዘንድ ከፍተኛ ግምት ካገኙ ሀገራት መካከል አንዷ ሴኔጋል ነበረች። ታዲያ ሴኔጋል በምድቡ የመጀመሪያ 2 ጨዋታዎች በኖርዌይ እና በፈረንሳይ ብሔራዊ ቡድን ያስተናገደቻቸው ሽንፈቶች የማለፍ እድሏን አጣብቂ ውስጥ እንደከተቱት ይታወቃል። ታዲያ ዛሬ በምድቡ የመጨረሻ ጨዋታ መስዊን በነበረው ጨዋታ የኢራቅ ብሔራዊ ቡድን 5-0 በሆነ ውጤት አሸንፏል። የኢራቅ ብሔራዊ ቡድን በመጀመሪያዎቹ ደቂቃዎች 1 ተጫዋች በቀይ ካርድ መውጣቱ የሴኔጋል ብሔራዊ ቡድንን በደንብ ጠቅሞታል። በሁለተኛው አጋማሽ በተለይ 4 ግቦችን አስቆጥረው በድምሩ 5-0 በሆነ ውጤት ኢራቅን ማሸነፍ ችሏል። ፓፔጌ ተቀይሮ በመግባት 2 አስደናቂ ከረጅም ርቀት የተቆጠሩ ግቦችን ማስቆጠር ችሏል። ታዲያ በዚህም መነሻነት እንግዲህ ከየምድቦቹ ምርጥ 3ኛ ሆኖ በሚደረገው ፉክክር ውስጥ እንግዲህ አሁን ባለው ሰንጠረዥ የሴኔጋል ብሔራዊ ቡድን እንግዲህ ከዚህ በኋላ የሚደረጉ ጨዋታዎችን ውጤት ሳንመለከት 5ኛ ደረጃ ላይ ነው የሚገኘው በ3 ነጥብና በፖዚቲቭ 2 የግብ ልዩነት። እንግዲህ አሁን የሜዳ ላይ ስራ አልቋል። ከዚህ በኋላ እንግዲህ ሙሉ የምርጥ 3ኛ ቡድኖች እስኪለዩ ድረስ የሴኔጋል ብሔራዊ ቡድንና የሴኔጋል ደጋፊዎች ራሳቸውን እዛ ዝርዝር ውስጥ ለማግኘት በዱዓ ይጠባበቃሉ። የአፍሪካዋ ሴኔጋል ማለት ነው በጣም የጠበበችዋን እድል እንደምንም ብላ ትንሽ ሰፋ ለማድረግ ችላለች እና ዛሬ 5-0 ነው ያሸነፈችው። እና ችግሩ የተፈጠረው ኢራቆች ገና በ13ኛው ደቂቃ ላይ ተጫዋቾቹን በቀይ ካርድ ማጣታቸው ነበረ እና ከዛ በኋላ የጎል ናዳ ነው በቃ ሲያዘንቡባቸው የነበረው። የሚችሉትን ሁሉ ሜዳ ላይ አድርገዋል ዛሬ ላይ ስላለው ማለት ነው። እና አሁን የቀራቸው ፕሮግራም ምን መሰላችሁ? የጸሎት ፕሮግራም ነው። ከዚህ በኋላ እንግዲህ ሌሎቹ በጎል ክፍያ ምናምን ከነሱ የተሻሉ እንዳይሆኑ ማሰብ መጸለይ ብቻ ነው የሚችሉት እንግዲህ ወደ ኖካውቱ ለማለፍ ማለት ነው። ኦልሬዲ የሜዳው ስራ አልቋል። አሁን ከሆነ የሚቀረው የጸሎቱ ስራ ነው። ሴኔጋል ጎቤው ማን ክለብ ነው? አንተ ደግሞ
ሴኔጋል አይ ሴኔጋል እኔ ስለ ፈረንሳይ እዛ ጋር ቀባጥራለሁ፣ አንተ እዚህ ጋር ስራህን ትሰራለህ እንዴ። እነዚህ ሁለቱ ተጫዋቾች ምንድን የጀመሩት ወገን የሚሰሩት ስራ ገብቷቸዋል ግን እንዴ እየተፈራረቁ ነው ያገቡት። ይሄኛው ለዚህኛው አሲስት ያደርጋል፣ ጎል ያገባል። ምንድን ነው? ለማንኛውም ዛሬ እንግዲህ ይሄው ሴኔጋልም 5-0 በሆነ ውጤት ኢራቅን እንዳልነበር ዱቄት አረገቻት። ፈረንሳይና ኖርዌይ 1-2 ሆኖ ስለጨረሱ ሴኔጋል ሶስተኛ ላይ በመጨረስ እንግዲህ ከሌሎቹ ክለብ ተመልምላ የመግባት እድል ሊኖራት ይችላል ወደ 32ቱ። ለማንኛውም ፍራንስና ኖርዌይ 32ቱን ተቀላቅሏል ማለት ነው በሚገባ። አቦ ይመቻቸው። ላይ ሸሩፕሊን ፎሎ ይደረግ። ይመቻችሁ። ኮፒ ሊንክ ማድረግ እንዳረሱ